አንድ ቦታ ላይ መጽሐፍ ቅዱስ ላይ ኖ አንተ ነህ መልስ የሌለው። በእርግጠኝነት አንዱ ኮርጇል። የቱ ነው ኬትኛው ኮርጆው? አዲስ አቋዳም ተከሰበ አዳምጣ አንድ ቦታ ላይ ክርስትናን የሰበከ ነብይ አለ። የለም ክርስትና መጽሐፍ ቅዱስ አያውቅም። ወላሂ አንድ ክርስቲያን እዲ አንተ እሺ ቁርአን ከመውረዱ በፊት እስልምና በየትኛው መጽሐፍ ነበር የሚተዳደረው? አንዴ ሃይማኖትን በመጽሐፍ ሻት ተከደለ እንጂ የቱ ጋር ነው ነብያቶች የሰበኩት ክርስትና? ያላ አንተ ንገረኝ። ቁርአን ከመውረዱ በፊት እስልምና በምን ይተዳደር ነበር? ክርስትና ነበር መጀመሪያ። ንገረኝ። ቁርአን ከመውረዱ በፊት እስልምና በየትኛው? ስለዚህ መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስትናን የሰበከ ነብይ የለም። አትሸፋፍን። እሱ ከቁርአን በፊት እንድትዳደርበት መጽሐፍ ንገረኝ። ራስህ ከቁርአን በፊት እስልምና ቤት መጽሐፍ ነበር። አዳምጥሃለሁ እኮ ካዳመጥሽ አንዴ ልናገር ፍቀጅልኝ። እሺ ላስፈቅድሽ በቤት ወተሻለ አይደል? ክርስትና የሌለ ተረት አትንገረኝ። ትክክለኛ ምላሽ ንገረኝ እባክህ። በደንብ አድርጌ ነው የምነግርሽ። ዝግጅት ብለሽ አዳምጥሽ። ስለዚህ መጽሐፍ ቅዱስ ላይ ክርስትናን የሰበከ አንድ ነብይ የለም እያልኳቸው ነው። ወላሂ የለም። ማጽደቅ አትችልም። አያችሁ አይደለ? ሁሉም ክርስቲያን ወላሂ ትላለህ እንዴ? እንዳለ ነቢያቶች በሙሉ የክርስቶስን መምጣት እንዲህ ሲናገሩ ነበር። ምን ሆነ ነው? ፈችና ያሳይ ትልቁ ላይ ነው ማስረጃ። ያላ ጀግና ነሽ አንቺ። ያሳይ ነገርኩ እኮ ክርስቲያን ማለት የክርስቶስ ተከታይ ነው። ማስረጃ ያሳይ እኮ ክርስቲያኑ ነው። ታዲያ በኋላ ከመጣው ቁርአን የኮረጀው እንደዛ ያልክ ነው? ክርስቲያኑ ነው ወይ ከ600 ምናምን ዓመት በኋላ የመጣው የኮረጀው? እሱ ነው የኮረጀው። በኋላ የመጣው ነው ከነበረው ማስረጃ የለም። ክርስትናን የሰበከ አንድ ነብይ የለም መጽሐፍ ቅዱስ ላይ። በአላህ ስም እላለሁ አንድ ነብይ ወይ አብርሃም ወይ ሙሴ ማንም ክርስቲያን ሆኖ ያላለው የለም። እሺ እኔ ክርስቲያን ነኝ ብለዋል ወይ አላሉም? ታዲያ እንዴት ነው ክርስትና የነብያት ሃይማኖት ሊባል የሚችለው? ወይ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ ሰዎችን አላዘዘም? አምላክና ነብያቶች ካላዘዙበት ይሄ ሃይማኖት ከአምላክ ሳይሆን ከዲያብሎስ ነው። ይሄ ሃይማኖት ታቻለ አይደል? ይሄ ነው ክርስቲያን ከልጅ ማውራት ይችላል። እስኪ እምነታችሁን ስበኩ በመጽሐፋችሁ። ከሌላ መጽሐፍ አልጠይቃችሁም፣ ችግር የለውም። በያዛችሁት መጽሐፍ ላይ ክርስትናን የሰበከ ነብይ አለ ወይ ነው ጥያቄ። ሌላ መጽሐፍ አልጠይቃችሁም። በያዛችሁት መጽሐፍ ላይ እግዚአብሔር አንድ ቦታ ላይ ክርስትና እምነትን ተከተሉ ብሎ ከሆነ ወይንም ደግሞ ከነቢያቶች መካከል አንድ ነብይ ክርስትና እምነትን ተከተሉ ያለ ወይንም ከነቢያቶች አንድ ነብይ የኔ ሃይማኖት የክርስቲያን ነው ያለ ስከተለ በቁርአን ላይ እንዳለ ይሄ ሁሉ ጥያቄ መልሱን ታገኝበታላችሁ። አምላክ አላህ ቃል በቃል ሙስሊሞች ሁኑ ብሎ ያዛቸዋል። ነቢያቶችን ቃል በቃል ነቢያቶች ሙስሊሞች ነን ይላሉ። ቃል በቃል ነቢያቶች ሙስሊሞች ሁኑ ይላሉ። አያሪ ይሄ መጽሐፍ ቅዱስ ላይ ያለ ወይ? የለም ወፍ። ስለዚህ ክርስትናንና መጽሐፍ ቅዱስን ማገናኘት አይቻልም። መጽሐፍ ቅዱስ ላይ ክርስትና የሚባለውን ሃይማኖት የሰበከ ነብይ አምላክ የለም ወፍ። ጭራሽ ከክርስትና በኋላ ነው የመጣው እስልምና። ሃሎ ሰላም አለይኩም። ከክርስትና በኋላ ነው የመጣው። መጀመሪያ ክርስትና አጥልቁት እንጂ መጽሐፋቸው ከዛ በኋላ ነው የመጣው ብላችሁ እስልምናን መተቸት ተደርሳላችሁ። ከሶላችሁ ግን መጀመሪያ መጽሐፋቸው ላይ ያለው ይወፍ። ወሱ ሰላም አለይኩም። ወአለይኩም ሰላም። ሰላም ናችሁ? ደጋችሁ? አልሐምዱሊላህ። የሆነ ልጅማ ነበረ እዚህ ማለት ነው ሻሃዳ መያዝ ይፈልግ ማለት ነው። የት ነው? እዚህ ያለኝ ምን እንደምታረገው ነው የምታረገው? ወላይ ቁራት ታደርግ ካለች ታናግረኝ። ቆሽ ልጣ አይ ጥያቄ ያለና ይኸው መታለይ ማለት ነው። እሺ አይሰማም?
ይሰማል? ይኸው መጣለኝ። እሺ ሰላም እንዴት ነሽ? ምንድነው የምትለው ንገራት። ችግር የለውም ታናግር አለ። እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽኝ እየተከተልሽ ነሽ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ እሺ ከዚህ በኋላ ሙስሊም ሆነሻል። አህላ ሹከር የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርጋል። ከዚያም ስለ ሶላት አሰጋገድ በአቅራቢያሽ ያሉ ልጆች ያስተምርሻል። ቀላል ነው። ወደ አደራረግና ሶላት አሰጋገድ። ከዚያ ሶላት መስገድን ትጀምሪያለሽ። ከዚያ ስለ እስልምና በመማር እስላም ያዘሽን መስራት፣ የከለከለሽን በቻልሽው አቅም መራቅ። ይህ ነው። አንድ ሰው እስልምና ከተቀበለ በኋላ ምን ያገኛል? ከጌታው ከአላህ ዘንድ ወደሚለው ስንመጣ በተቀበለበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። በዛሬዋ ቀን ያንቺ ኃጢአት ሁሉ ተምሮልሻል፣ ተከርዮልሻል። ነቢያችን ሰለላሁ ዐለይሂ ወሰለም አልእስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያሰርዛል። ሰው ሲሰልም ጊዜ ኃጢአት ሁሉ ይማርለታል። አላህ በቁርአን ላይ ሲናገር ኩሉ ለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፈ። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው ከክህደታቸው ቢቆጠቡ ያለፈው ወንጀላቸው ሁሉ ይማርላቸዋል። ለዚያ ሌላ አንድ ሰው እስልምና በሚቀበሉ ከሞት በኋላ ህይወቱን እንዴት ነው የተስፋ ቃል ተሰጥቶታል ወይ ከአላህ ዘንድ ወዴት እንደሚሄድ ከተባለ አዎ አላህ ጀነት እንዲሰጣቸው ቃል ገብቶላቸዋል። እርሱ ያመኑ ሰዎች በቁርአን ላይ ሲናገር ይላል ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች እያለ ይናገራል ማለት ነው። ይህን ይመስላል። እሺ ማን ነበር ስምሽ? ትዕግስት። እሺ መቀየር ከፈለግሽ መቀየር ትችያለሽ፣ ካልፈለግሽ ችግር የለውም። እሺ እሺ ስለ ማን ነው ሶላት አሰጋገድ እና ወደ ባረግ ምናምን አስተምሯትን መስከር ትጀምረሽ። ችግር የለውም እናስተምራታለን። ችግር የለውም። አይ መርሐባ ሰላም አለይኩም። አለይኩም አለይኩም ሰላም። ሶስት የሚሆኑ ጥያቄ አለኝ። አንዱ ሲሰግድ ማለት ነው ፊት ለፊት ትልቅ መስታወት አለ። ሁለተኛ ደግሞ የልጅ አልጋም ወደ ቂልባ ነው የሚሰግድበት ቦታ ነው። እንዴት ነው ይሄ? ከምትወርጅበት በኋላ እስከሆነ ድረስ ችግር የለውም። ልጅሽ ህፃን እስከሆነ ድረስ ሲቀጥል ለአቅመ አዳም ለአቅመ ሔዋን ያልደረሱ ህፃናቶች ከፊት ለፊታችን ቢሆኑ ሶላቱ አይበላሽም። ችግር የለም። እሺ መስታወት ከቂብላሽ ነው? አዎ ከቂብላሽ መስታወት ካለ እሱን እያየሽ እንዳትመሰወር አንሺው፣ አስወግጂው። በነቢያችን ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው ግርዶሽ ነገር ላይ ኢትዮጵያ ከሀበሻ የተወሰደላቸው በስተፋመል የፈረስ ስዕል ያለው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አንሱልኝ አዚል ወሃዛ ዐኒ ፈኢነሃ
እንሀትኒ አን ሶላቲ ብሎ ተናግረዋል። ከሶላቴ ልትዘናጋ ይቀርባለችና ከፊት ያስወግድልኝ ብሎ ተናግረዋል። ማንኛውም በፊት እናንተን ሊያስወግሳቸው የሚችል ነገር ካለ እሱን ማስወገድ አለባቸው። ኦኬ። ሶስተኛ ደግሞ እሱ እኔ 2 የቲሞች ልጅ አሉኝ፣ የባሌ ልጆች ማለት ነው። አልহামዱሊላህ በጣም ነው የሚወዳቸው። አልহামዱሊላህ ጥሩ ናቸው። ጥያቄ ያለኝ ግን ማለት ነው የቲም የሚያሳድግ ሰው ከረሱል አጠገብ ከኔ ናቸው ብለዋል። አማርኛ ትንሽ ይጥርብኛል። በሽረኝ እስቲ እና አላህ ላኢላህ ደግሞ ቅራለኝ አሰሐቦች። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነ ወካፊሉ ልየቲም ከሃተይን ፊል ጀና ነው። እኔና የቲምን የተንከባከበና ያሳደገ ልክ እንዲህ እኩል ሆነን ወደ ጀነት እንገባለን ብለዋል። የትንሣኤ ቀን የገቡት ነቢይ ሰለላሁ ዐለይሂ ወሰለም ናቸው። አነ አወሉ መን የድኹሉ ጀና የውመል ቂያማ። የትንሣኤ ቀን መጀመሪያ ገነት እንድገባው እኔ ነኝ ካሉ በኋላ አብሯቸው ግን የሚገባው ማን ነው ከተባለ በምድር ላይ የቲሞችን ተንከባክበው ያሳደጉ ሰዎች ናቸው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዐንደሁ ቢንታን አው ኡኽታን አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ ልጀና። ሴት ልጆች ኑሮት እነዚህን ተንከባክቦ ያሳደገ ሰው 2 ሊሆን ይችላል 3 ወይንም ለእህቶቹን ተንከባክቦ ያሳደገ ሰው ወይንም ሴት ልጆችን ተንከባክቦ ያሳደገ ሰው አላህ ጀነትን ያስገባዋል ብሎ ተናግሯል። ስለዚህ እነዚህ ልጆች ተንከባክበው ታሳድጋቸው ነገ ወልቂያማ ኢንሻአላህ ጀነት የምትገቢ ትሆናለች። አሜን ኢንሻአላህ። አላህ ላኢላህ ትቀርብኛለህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم. شكرا جزاك الله خير. هيثم ايش هيري سلام هيري الو ولك الو هاي ايش እሺ አረፍ ልበል። ልጆች አውከርና ዛህራ አላችሁ አይደል? ሄሎ ሰማማ ሁሱ የሆነ ነገር ልጠይቅህ ማለት ነው። እሺ ጌም መጫወት ወንጀል ነው ወይስ ምንድን ነው? ምን አይነት ጌም? ፖብጂ። ስለ ፖብጂ ጌም ዑለሞች ተጠይቀው ሐራም ነው፣ ክልክል ነው። በውስጡ ላይ አማልክት ተብለው የሚታሰቡ አካሎች ለነዚያ የሚቀርብ ቁርባን አለ። ሳታውቁት ያው እንደሱ አለ። በፊት ነበረ ግን ከሆነ ጊዜ በኋላ እንደዚህ ተብሎ ከተወራ በኋላ ሸሪካው ራሱ ያኔ አውርዶታል ያንን ነገር ማለት ነው። ከዛ በኋላ የለም ፖብጂ ላይ እንደዛ አይነት ነገር እና አንደኛ ያንን ነገር ዞር ካለች ያንን እንትን እኮ አንደኛው ምክንያት ነው። አንደኛ እሱ ነው። ሁለተኛ ምስሎች አሉ። ምስሎች ምስሎችን ይዞ ነው። ሌላው ጊዜ ለማባከል ነው የሚሆነው።
ስለዚህ አስፈላጊ አይደለም። አንድ ላምብ በላሽ ዓለሞችን ፈትዋ በዚህ ጉዳይ ላይ የተናገሩትን ለሰው ታዳምጥሽ። እሺ ራሱን ያጠፋ ሰው ምናምን ኮሜንት ላይ ዱዓ አድርጉለት ይቻላል፣ ችግር የለም። ምክንያቱም አልከፈረም ሙስሊም حكم لاعب بابجي أشي بابجي جيم بابجي عند فيلم بابجي نبرة عندنا بابجي. فالذي وقفنا عليه من وصف هذه اللعبة أنها من ألعاب الحروب الإلكترونية التي فتن وتعلق بها كثير من الشباب، وحسب ما قيل إنها أدت إلى إنتاج أعمال عنف حقيقية من قتل وغيره في عدة بلدان تأثرت بتلك اللعبة. وقد سبق أن تكلمنا أن ألعاب الحروب عموما في الفتاوى التالية: ولا فرق في حكم اللعب بتلك اللعبة أو غيرها بين الشباب والفتيان. وعلى كل حال فينبغي للمسلم إذا ارتاب في لعب يعني من الألعاب أن يتجنبها بالكلية ولا ينتظر فتوى يعني تجزم له بتحريمها. أشي أنت قال سلسو حرام لو يتناقرون أشوف دبي لا تلك شيخ الله يتناقرون لك بس ايه جزء شيخنا السلام عليكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. تفضل. هل لعبة ببجي حرام؟ لعبة ببجي؟ سألنا عنه المتابعون فأفادونا بما حملنا على أن نقول إنه مضر والنبي قال لا ضرر ولا ضرار ابتعد عنه. طب يا سيدنا لو في ناس تدفع فيها فلوس وانا فاتح سوبر ماركت والناس بتيجي تشحن عليها العاب لا تساعدهم على الاثم والعدوان. قل من الحلال الطيب قل لا يستوي الخبيث والطيب ولو اعجبك كثرة الخبيث فاتقوا الله يا اولي الالباب لعلكم تفلحون. الشيء هي عند مصطفى العدو اللي بزرعنا شو ያኔ በእንትኑ ብቻ አይደለም ማለት ነው፣ በፖብጂ ብቻ አይደለም። ጌም ጊዜ የሚጨርስ ነገር አጠቃላይ አይቻልም ለማለት ነው። هذا الرجل يعني هذا نصري احنا ما تكلمنا على منهجه يقول لازم بالله يسكن فتوانا وما سويتش الشيء اللي بتسلم الملكات አለ። ለምሳሌ ብዙ ጌም አለ ያለ ፖብጂ ማለት ፊፋ ለምሳሌ አለ ምናምን። ያኒ ጌም ላይ ጊዜ መጨረስ ነው የማይቻለው ማለት ነው። ጌም ሳይሆን አንድ የዛኔ ከነበረው መካከል አንደኛው ቁርባን ይቀርባል ለሌላ ጣዖት አምልኮች በውስጡ ላይ እንደዛ እንደነበረ አውቃለሁ። እሱ ግን በፊት ነበረ የወረደ ጊዜ ነበረ የዛሬ 4 ዓመት ምናምን አካባቢ ማለት ነው። ሁለተኛ ሌላው ደግሞ ጊዜ ማቃጠል ነው የሚሆነው። እሱ ደግሞ ከእስላም አንፃር ሰው ጊዜውን እንዲያቃጥል አይፈቀድለትም፣ በማይረባ ነገር ማሳለፍ። ሌላው ቁማር የሚከሰርበት ነገር ውስጥ ላይ ሐራም ያደርገዋል። እንዲሁም የሶላት ሰዓት የሚያሳልፍ ከሆነ ስሜታዊ ሆነው ሶላት አይሰግዱም ነበር የክፍል ልጆች አስታውሳለሁ። ገና ግባ እንደመጣ በቃ ሁላቸውም እሱን ጌም ነው የሚጫወቱት፣ ሶላት አይሰግዱም። ወላሂ በጣም ስሜታዊ ሆነው ያ ሱስ አለበት። በነገራችን ላይ በጣም ሱስ አለበት። ያ ጀዛከላሁ ኸይር ኢንሻአላህ።